ከለከሉ እሱን ሆስፒታል ላይ ምንም አይነት መረጃ እንዳይሰጥ ሁሉንም ከለከሉ እህቴም ብትሄድ ወንድሞቼም ቢሄዱ ዘጉ ሁሉም ጋር እኔ ለህይወቴ ፈራሉ ልጆቼን ላሳድግበታል በማን ስም እንደሚያስፈራሩን ታውቃለህ ድንቁ ደያሳያሉ የሚያስፈራሩ ጣቢያም ላይ ፖሊሶች ይሄ ፌስ ቱ ፌስ ያሉኝ ነገር ዝም ብለሽ ነው አንቺ ከትልቅ ከመንግስት ጋር እየተሟገትሽ ነው በዚህ መሃል እነሱ ምስክሮችን የፍትሐ ብሔሩን ምስክሮችን ምናምን እያሰሩ እያስፈራሩ እና ፍትሐ ብሔሩ ላይ ማንም ምስክር አይቀርብልኝ ማንም ወዶ የመሰከረልኝ የለም የልጅነት ጥያቄ ለከኔን ካሳሰሩ በኋላ ብሩሾች የፀጉር ማበጠሪያዎች ምናምን ያስቀምጥኳቸዋል እነሱም በሙሉ ነው ይሰዋወሩ ሽንት ቤት ነው ተገላ ተቆራርጣ የተገኘችው አሉ እዛው ቤት ውስጥ አሁን እንግዲህ የሚኖሩት እነሱ ናቸው ከዛ እኔ እንድታሰር ጠበቃዎች እንዲታሰሩ ወንድሜ እንዲታሰር ወንድሜን ከክፍለ ሀገር ካምቦ ድረስ አምጥተው ብር ሰታ ያስገደል ካንተነ ነርስ ታስራለች ጉቦት ሰታኝ ነው በይ ተብላ 15 ቀን አራስ ደሟ ሳይደርቅ አራስ ነርስ አምጥተው አስረዋል በፔንሳ ብልቱም ብዙ ነገር ነው እንዲ ነው የማይባል ብዙ ነገር አድርገውታል እውነትሽ ነው ብዙ አሁን ጠያቂ እስካጣ ድረስ ለሊት ያወጡ ለብቻው ጨለማ ቤት ላይ ተገርፏል ብዙ ነገር ተደርጓል አሁን ራሱ ያለበትን ሁኔታ አላቀ አሁን ደፍሬ ስለማልጠይቅ የሆነ ሁኔታ ብዙ ነገሮች ተደርጓል ግን በቃ እንዳትነግሪኛቺ ብዙ ማለት ሌላኛው አሴስ ነገርኝ ብዙ እንዲ ነው የሚዲያ ላይ ማልነግረው ነገር ነው የተደረገው ሰራተኛ እስኪያገኝ ድረስ እኔ ተራዳዋል ብላ ነው የገባችው ለኡነት ልጅ ቢሆን ኖሮ ድራማ ባይሆን ኖሮ ለምን የወንድሜ ልጅ ለምንድን ነው ማልቀበለው ኔኮ ሰው ልጅ ነኝ አውሬ አይደለም አለማየሁ መስተማ አይደለችም እንደ መስተም አልኖረችም እቃ ተጭኖ ካወጣ በኋላ አስክሬኑን አምጥተው ቤት ውስጥ አስገብቶ ሽንት ቤቱን አንድ አፍ ድንጋዩን ሰብሮ ነቅለው ልጅቷን ወደ ሽንት ቤት ከተቱ ልጅቷ በቀጠሮ ጊዜ ትጠፋለች እቺ ልጅ የት ገባች እያልኛ እንፈልጋለን እኔ እስር ቤት ሆኜ ልጅቷ ጠፋች ተብሎ ዘውዶቻችን በሙሉ ፍለጋ ላይ እሷ ለካ ተገላ የራሷ ሽንት ቤት ውስጥ ተተፋትና ተደብቃለች ለምን እጻኔ ዛለች ተባለ ስሟ ሰላም ተባለ ሰላም ግን ሞታለች እቺ አሁን በሰላም ስም እየነገደች ነው ስራውን እየሰራች ነው እንግዲህ ሰው የራሱ ግቢ ውስጥ ዞር ይላል ሄደው ወደ ግቢ ሲገባ የተፈናቀለው ሽንት ቤቱን ያህል እንዴ ሽንት ቤት ማን ነው የፈነቀለው ብሎ ብቻ ሲያይ እግር ይታያል በሶስት አወጣችሁ ትዛዝ በአራት ሞትችሁ የትም ሳትደርስ እዛው የ2 ሚሊዮን ብር ቅናሽ ሊጠናቀቅ ውስን ቀናት ቀርተውታል ልብ ይበሉ የቅናሽ ለ20 ሰዎች ብቻ የወጣ ነው እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ ቅንጡና ዘመን ተሻጋሪ ቤቶችን በካሬ ከ69000 ብር እስከ 89000 ብር እንደ ጉድ እየተቸበቸበ ነው በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ከባለ 1 እስከ ባለ 3 መኝታ ክፍል እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች አቅሙን ባማከለ መልኩ ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ቀርበዋል በቡልጋሪያ አደባባይ አፍሪካ ህብረት አጠገብና እንግሊዝ ኤምባሲ መሆኑ ቦታውን ይበልጥ ተመራጭ ያደርገዋል ስለ ቤቶ ዲዛይን እንዳስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆ ምቾት በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነቡ ነው በአካል መምጣት ሳይጠበቅቦት ባሉበት ሆነው የሚዋዋሉበት በተጨማሪም በመሃል መክፈል ቢያቅቶት ቤቶን አትርፈው መሸጥ መለወጥ ይችላሉ ሁሉን አቀፍ የጋራ መገልገያዎች ከበቂ ሁኔታ ጋርም ተዘጋጅተዋል ያሉን ቦታዎች ውስን ስለሆኑ ቀድሞ በ0929 34 6406 ላይ ይደውለው ጤና ይስጥልኝ አብረስተን እንዴት አላችሁ እንዴት አሉ ደህና እግዚአብሔር ይመስገን ስለመጡ በጣም ከልብ አድርጌ ነው ማመሰግነው ወደ ዋናው ጉዳያችን ከመግባታችን በፊት እስኪ እንተዋወቅ ለጊዜ ሚዲያ ቤተሰቦች እኔ ጌታቸው ካንተባ ይባላለሁ መልካም አቶ ጌታቸው እንግዲህ ስለመጡ በጣም አድርጌ ነው ማመሰግነው እኛ ከዚህ ቀደም ከቤት ውርስ ጋር ተያይዞ አቶ አለማየሁ ከንቲባ ከተባሉ ግለሰብ ጋር ተያይዞ የቤት ውርስ የሚገባኝ የቤት ውርስ ነበር ባለቤት ነኝ እኔ ሚስት ያለው በጣም ብዙ ግፎች ተሰሩብኝ እና ይሄ ጉዳይ ህዝብ ይወቀልኝ የፍትህ አካላት ፍትህ ይስጡኝ በሚል ወይዘሮ ገነት ተሰማኛ ጋር ቀርበው ቅሬታ አቅርበው ነበር እሱም ፕሮግራም አዩት አዎ የተወሰነውን አይቼዋለሁ አስታውሳለሁ በምን አይነት አጋጣሚ አዩት ነው ሰው ነው ላከላችሁ አጋጣሚ ያው ጉድ የክርክሩ ጉዳይና ሁኔታውን ብዙ ሰው ስለማቀው አንድ ዘመዳችን የአክስት ልጅ የሆነ ሚዲያውን አየና አንተ ጉዳይ ቻለው አንተ አይተሃል እንደ አንድ
ታሪክ እኮ እስቲ ጊዜ ሚዲያ ላይ ግባና ይሄ ምናምን አለኝ። ሲያየው እንዳየሁት አገኘሁት። ያለውን ነገር ሁሉ አዳምጨዋለሁ። ሸጋ ነው። እንዴት አገኙት? መጀመሪያ እዛ ላይ እንግዲህ በዋናነት የተጠቀሳችሁት እናንተ ናችሁ። ወይዘሮ ገነት ተሰማ እኔ የአቶ አለማየሁ ከንቲባ ባለቤት ነኝ። አቶ አለማየሁ ከንቲባን አስታምሜ በህይወት ካለፈ በኋላ የሚገባኝን ውርስ ለማግኘት ብዙ ጥረት ብሄድ ግለሰቦቹ እጃቸው ረጅም ስለሆነ ብዙ ንክኪ ስላላቸው በፍትህም በሌላም መንገድ ተነፍጌያለሁ። ብዙ ሀብት ንብረት እንዳላገኝ የቤት ካርታ፣ የመኪና ልብሬ እጄ ላይ አለ። ያም ሆኖ ግን ምንም ነገር ማግኘት አልቻልኩም የሚል ቅሬታ ነው ያቀረቡት። እንዴት አዩት እሱን? ጥሩ። መቼም ይሄ ጉዳይ ሁለተኛ ዙር ድራማ እንደተሰራ ነው እኔ የሚታየኝ። ምክንያቱም ሁለተኛ ዙር ድራማ በዚህ በሚዲያ ላይ ወጥቶ የወጣና የሰማነው ታሪኮች ሁለተኛ ድራማ ነው። በመጀመሪያ ድራማ ተሰርቷል። በሁለተኛ ድራማ ላይ እዚህ ደግሞ ሚዲያ ላይ ህዝቡ አይቶ ይሄንን ጉዳይ እንደዚህ አይነትም ታሪክ አለ፣ እንደዚህ አይነትም ግፍን አለ ለካ እንዲል ህዝቡን ጉድ ለማስባል ድራማ እያለቀሰች ስትናገር ጉስቁል ብላ ብዙ ነገር ስታወራ አይቻታለሁ። ካየሁት ውስጥም አንድ ስለ ንብረት ጉዳይ ዙሪያ ዶዘር ሲሸጡ ዶዘር ተሽጦ አለች። ዶዘር ተሽጦ ለመከፋፈል ሲል ቤተሰቡ እርስ በራሳቸው ተጣሉ የሚልም ሰማሁ። አንድ ሰው የሰውን ንብረት ሽጦ ለመከፋፈል የሚሄደው እንዴት ነው? አንድ እሱን ላይ ደግሞ እግድ አውጥቻለሁ የምትለው ጉዳይ ውሸት። የትኛው እግድ ነው የምታወጣው? አለማየሁ ወንድሜ በህይወት እያለ ወደ 2006 ይሁን 8 ይሁን እንደዚህ 2008 ላይ ዶዘሮቹን ራሱ ሽጦ ራሱ ተጠቅመውበት አሳልፈዋል። ያንን ንብረቱ ነው። ማንም አይጠይቀውም፣ ማንም አይገድበውም። ንብረቱ ሲሸጥ የትዳር ሁኔታ አልተጠየቁም አቶ አለማየሁ? ንብረቱ ሲሸጥ የትዳር ሁኔታ ሲጠየቅ ገዢው ይጠይቃል። ገዢው ስለጠየቀ በዱከም ከተማ እንትን አለ፣ ፍርድ ሸንጎ አለ። በፍርድ ሸንጎ ፊት ማመልከቻውን ቀርቦ ምስክር ቀርቦ ባለቤት እንደሌለው ብቻውን ንብረቱን መሸጥና መለወጥ እንደሚችል ሁሉ ነገር አስረድቶ ይህንን ጉዳይ ወረቀቱን ተሰጥቶታል። ያ ወረቀቱ መስረጃ አለ። ፈርሞ ማለት ነው። አዎ ፈርሞ ምስክር ተቀምጦ በምስክር ሁሉ ነገር አልቆ እንግዲህ ሸንጎ እንደ ፍርድ ቤት ነው የሚታየው። ፍርድ ቤት ነው እና ማንም ሰው ደግሞ ምስት ከሌለው እንደዛ አድርጎ ነው ያንን አስተማምኖ ማንም ኋላ መጥቶ ያንን ንብረት የመጠየቅ መብት እንደሌለው ማንም ባለቤት ከኋላ እንደማይጠየቅ ፈርሞ እስከነዚህ ውል ጋር ውሉን አዋውሎ ንብረቶቹን ሽጦ ራሱ ተጠቅሞበታል። ስለዚህ አቶ አለማየሁ ከንቲባ 2008 ላይ ያየሁት ማስረጃ ላይ እኔ ሚስት የለኝም በኋላ ይገባኛል ባይ እንዳይመጣ ማለት ነው። ስለዚህ አሁን እርስዎ የሚሉኝም ወይዘሮ ገነት ተሰማ የአቶ አለማየሁ ከንቲባ ባለቤት አይደለችም። ወይዘሮ ገነት ተሰማ አጋጣሚ አንድ አበራሽ የምትባል ሰራተኛ ዘመዳችን ነበረች። እንደ ሰራተኛ ነው እንደ ሰራተኛም ሆና ተቀጥራ ከእንደገና ደግሞ እንደ ደሞዝተኛ ስታገለግል የቆየችው 5 ዓመት የቆየች መጨረሻ ላይ እቺ ሴትየዋ እዛ የሆነ ፍቅረኛ ይዛ ታረግዝና እርግዝናውን እንትን ካለች በኋላ እኔ ከአሁን በኋላ ወደ ትዳር ገባለሁ አሌክስ ሰው ፈልግና ወይ ደግሞ እኔ ሰው ፈልግልሃለሁ ብላ ስትሄድ አንድ ደግሞ
የሂቴ ልጅ አለች ሰላም የምትባል ሞታለች። እንግዲህ እሷም ተገላለች። እሷ ደግሞ አጋጣሚ እቺን ገነትን ታገኘዋለች። እቺን ገነት ስታገኝ ከገነት ጋራ አለማየሁ ጋራ ተነጋግራ አይደለም፣ አለማየሁ ጋራ ሳትነጋገር ነው ከልጅቷ ጋራ ተነጋግራ እኔ ሰራተኛም እስካገኝ ድረስ እኔ ሸፍንለታለሁ። እቺ ሴትዮዋ ዝም ብላ የምትሽከረከር ይመስለኛል በዛን ሰዓት። ከየት ወዴት እንደምትሄድ አላቅም እኔ በዛን ሰዓት ማለት ነው። እና በዛ ልጅቷ በዚህ መሃል ውስጥ እሷን ታገኝና ሰራተኛ እስካገኝ ድረስ እኔ እራዳዋለሁ ብላ ነው የገባችው። አዎ በደሞዝም አይመስለኝም በዛን ሰዓት። እንግዲህ እሱ ራሱ የደከመችበትን ደግሞ ከዛ ኦቨር አድርጎ ሊሰጥ ይችላል። ምክንያቱም አንድ ሰው ከሰው ጋር ሲደክም ይሰጣል። ቋሚ ሰራተኛ አይደለችም፣ ባል አላት። ባሏን እየከሰሰች ነው ያቺ ሴትዮዋ። ያንን በሙሉ አሳይታ ነበረች፣ ክስ ላይ እንደነበረች ነገረችው ለዚህ ለሟቿ ማለት ነው። 2 ወር ከቆየች በኋላ ያደረገችው ታሪክ ምንድነው? ወደ እምነት እንትን ወሰደችና እዩ ጋር ወስደሃለሁ ብላ ወንድሜን ከዚህ እዩ ጋር ወሰደችውና ከእዩ ጋር ደግሞ እዛ ስትመለስ ካሁን በኋላ አንድ ሰው እዩ ጋር ሄዶ እዛ ግቢ ገብቶ ሌላ መድኃኒት መጠቀም የለበትም። እንደዛ ከሆነማ እግዚአብሔርን አላመንክም። ስለዚህ አንተ እኮ አትድንም እንደዛ ካልሆነ ብላ እሱ በዚህን ሰዓት ኬኔኑ ሳልችቶታል፣ እመሙ ሳልችቶታል። እንዴ በዚህማ እኔ የሚድን ከሆነ ምን አደርግልኛል እኔ መድኃኒቶቹን ብሎ እሱ ስተው ከአፏ የሰማሁት መድኃኒቶቹን እንዳለ ይዤበት ሽንት ቤት ከትቼዋለሁ። ምክንያቱም አንዴ እምነት ወስዷል እሱ በቃ አይሞትም። እዩ ጩፋ ጋር ነው የወሰደችው። አዎ እዩ ጩፋ ጋር ነው የወሰድኩት አለች። እኔ አሁን እቺ ሴትዮዋ የስራውን ነው ያገኘችው። እኔ ስለሷ ብዙ እንትን መጥፈነት ለማውራት አይደለም። እሷ ከአንደበቷ ከአፏ የነገረችኝ ነው። በዛን ሰዓት እሱ ስታመም እኔ መጥቼ እዚህ ጋር ስደርስ በጣም አሞታል፣ ምንም መናገር አይችልም። ነገር ግን መድኃኒቱን የከለከለችው ሲጃራ በእጁ በላይተር አላው ላይ ደቅናበት እንደ ግሉኮስ ደቅናበት በላይተር እንትን እያደረገችለት ነው። መድኃኒት ከልክላ ሲጋራ ታስጨሰው ነበር። ይሄንን ደግሞ እኔ በእግዚአብሔር ፊት ቆሜ ብዙ የማይሆን ነገር አልናገርም። ልጆች አሉ፣ ጥሩ ልጆች አሉ። እግዚአብሔር ይመስገን ልጆቼ ላይ እኔ የማይሆን ነገር አላመጣም፣ ግፍ አላስቀምጥም። እሷ ልጅ የአለማየሁ ልጅ ነው ያለችውን እንኳን እውነት ልጅ ቢሆን ኖሮ ድራማ ባይሆን ኖሮ ለምን የወንድሜ ልጅ ለምንድን ነው የማልቀበለው? እኔ እኮ ሰው ልጅ ነኝ፣ አውሬ አይደለሁም። ዛሬም ቢሆን እኔ አይደለም ወራሹ፣ ልጆቹ ናቸው የሚወርሱ። ሸጋ ነው። የሚያስታውሱ ከሆነ አለማየሁን እያስታመምኩኝ በህይወት እሱንም እኔንም ሊገሉ ሽጉጥ ተኩሰውብን ነበር ቤት ውስጥ አለች። እሱን ታሪክ ያውቃሉ? እሱን ከሜዳ አንስታ ነው የሚታወራው። ነገሮቹ አንድ ነገር አለ። የሷ ጀሌ የሆነ አንድ ዘመዳችን አለ። በዛን ሰዓት ደግሞ እሷም አልነበረችም። ልጁ ደሞዝ ከልክሎኛል ብሎ ለማስፈራራት የእህቴ ልጅ ነው ለማስፈራራት አለማየሁ ላይ ይተኩሳል። በዛን ዘመን እሷ እዛም የለችም። ይህን ታሪክ አታውቀውም ሲሉ ሰምታለች። ታሪኩን ሲሉ ሰምታለች። ልጁ ከዛም በኋላ ብን ብሎ ጠፋና ወደ ቦረና ሄደ። እኛ እንደውም ልጁን ለማያዝ ስንፈልግ አጣን። ምክንያቱም ወንድምህን ላይ ተኩሶ ሳተ። ግን ሽጉጡም የወንድሜ ነው፣ የራሱ ያለማየሁ ነው። ልጁም እሱ ጋር ተቀጥሮ ይሰራ ነው። ተቀጥሮ ሰርቶ እሱ ጋር ከቆየ በኋላ እንዴት ደሞዝን ተከለክለኛለህ ብሎ እንግዲህ የሰው አእምሮ የተለያየ ነው እና እንደው በትክክል ብተኩስበት ማለት ነው አለማየሁ ውስጥ ገብቶ እኮ መግደል ይችላል። እሱ አሁን አውቆ ለማስፈራራት ልጅም ስለሆነ ዝም ብሎ በመስኮት ለቀቀበት። አለማየሁም ምንም የሆነው ነገር የለም። በዛን ዘመን ታሪክ የሰማች ነች እንጂ ገነት ተሰማ
ይሄ ጉዳይ ውስጥ ምንም የሚመለከታትም ነገር የለም። በዛን ሰዓት እሷ ከራሷ ባሏ ጋራ ነው የምትኖረው። አታውቀውም። ወይዘሮ ገነት ተሰማ እንዳሉት አቶ አለማየሁ ከንቲባ የሞቱ ቀን የት ቦታ እንደሚቀበር እንዳላቅ ድንጋይ ተወርውሮ ሽጉጥ ተተኩሶ የት እንደተቀበረ አላቅም። ይሄም የተደረገው በኋላ ላይ ልጄ ዲኤንኤ ይመርመር ሲባል አስክሬኑ ተገኝቶ ዲኤንኤ ከዛ እንዳይመረመር ነው የሚል ጥያቄ አንስታለች። እንዴት ያዩታል? ጥሩ ነው። አንደኛ ምንምም ጥል አልነበረም። ወንድም ከቤቴ በስርዓት ዘመድ አዝማድ ቀርቦ የስርዓት ቀብር መኪና መጥቶ እኔ ወንድሜ ውጭ ሀገር ይሄንን ያህል ቆይቶ ዝና ያለ ሰው ነው። ዛሬ ግን እንደምንም እንደ ዕቃ ዝም ብዬ ብቻ መወርወር አልችልም ብዬ ያወጣሁት ወጪ አውጥቼ አስፈላጊ የሆነውን ነገር የቀብር ስርዓቱን ሁሉ የፈጸምኩት ሰው ነኝ። ሁለተኛ የኛ ጋር ትልቅ ሰው ሲሞት ይተኮሳል። እንደውም አልተተኮሰም በዛን ቀን። የተኮስኩትም እኔ ብቻ ነኝ። የተኮስኩት ደግሞ አስክሬኑ ሲወጣ ነው። እኔ ሽጉጥ አወጣውና ተኮስኩት። ተኩሼ ሽጉጥ ነው እና ከተማ ውስጥ አሁን ትንሽ ከተማ ውስጥ ስለሆነ ነው እንጂ ትንሽ ወደ ገጠር ወጣ ብል በቃ የሀገር በጣም ታዋቂ ሰው ከሞተ እንደ ባህል ነው። በቃ ባህላዊ ነው። ማንም ያውቀዋል። ሰርግም ለቅሶም ይተኮሳል። አሁን ነው ትንሽ መንግስት ካልክሎ አተኩሱ በቃ የሰላሙ ጉዳይና የደህንነት እንትን ስለምዘበራረቅ ይሄ ጉዳይ እንዳታደርጉት መሳሪያ እንዳይተኮስ ምናምን ብሎ እንደውም በዛውም ደግሞ ፖሊስ አሳወቀ አስፈቀደ። ከተኮስክም ደግሞ ትተኩሳለህ። ያንን ትንሽ በዚህ ጋር አሁን እንደ በፊቱ አይደለም። ጠባቅ አለ ህጉ ማለት ነው። እሷ ጋር የሚተኮሰው ምንም ነገር የለም። አስክሬን ሲወጣ ነው። አስክሬኑ ወጥቶ እዝጋራብ ነው የተቀበረው። እዝጋራብ ሲቀበር እሷም ሄዳ እዛ ስትቀብር ለምን እንደቀረጸችው አናቅም። መቃብሩን ሁሉ ሲቀርጹት ነው የቆዩት። የእሷ ጀሌዎች አሉ ይቀርጻሉ። እኛ ለቅሶ ላይ ነን፣ ምንም አናቅም። የሆነች ሴትዮዋም እንደዚህ መታ እኮ መቃብሩን ሁሉ እየቀረጸች እንትን እያለች ነበረች ምናምን አሉ። አይ ማን ነበረ ታዲያ? ከዱከሙም ሁሉ ሰው እየመጣ ነው እና እቺ ሴትዮዋ እንግዲህ በዚህ እንትን አላለመኛ የምናውቀው ነገር የለም። ምክንያቱም ምን አረገችኝ ብዬ ነው እሷን ለመግደል ወይም ደግሞ እንትን ለማለት እንትን አልኩ። የሰማሁት ከሚዲያ ላይ ደግሞ አንደኛው ምንድነው ለፖሊስ ሁሉ አመልክተናል አለች። እስቲ ያንን መማልከቻ ታምጣ። ፖሊስ ጋር ያመለከተች? አዎ ያመለከተች እውነት ያደማ ፖሊስ ላይ አመልክታ ከሆነች ውሸት እውነት መመልከቻውን ታቅርብ። ለምን የሌለ ውሸት ያልተወራ ያልተሰማ እያወራች ስለሆነ ይሄ ሁሉ ታሪክ የሰውን ንብረት ድራማ ሰርቶ ከሷ ተመሳሳይ ጋራ እንትን ያቀነባበሩት ታሪክ ነው እንጂ ምንም ነገር ከአለማየሁም ምንም አለማየሁም ምስትም አይደለችም፣ እንደ ምስትም አልኖረችም። የኖረችው ከቅዱስ አሰፋ ጋራ ነው። ቅዱስ አሰፋ ደግሞ ያው ማስረጃ ሁሉ በአማርኛ ከሚዛን አማን መመልከቻው እሷ ያገባችውን መመልከቻ እና ፎቶ የእሷ ፎቶግራፍ አለ። የእሷ ፎቶግራፍ ሁሉ ያገኘች ማነች? ሰላም ነች። ሰላም መስፍን መዋቸዋ። ወደ እሷ ልመጣ ነው እንግዲህ። አሁን እርሶ የሚሉኝ ሰላም መስፍን የእናንተ የእህት ልጅ ነች? የእህቴ ልጅ ነች። ሰላም መስፍንና ወይዘሮ ገነት ተሰማ እርሶ እንዳሉኝ አሁን ትውውቅ አላቸው፣ በደንብ ግብነት አላቸው። እርሷ እንዳለችው እንግዲህ ሰላም በዚህ ጉዳይ በዚህ የፍርድ ሂደት ወይ ደግሞ በዚህ የውርስ ምክንያት ቤተሰቦች የገደሏትና ቆራርጠው ሽንት ቤት የጨመሯት ሰው ነች ብላ ቃል በቃል ተናግራለች። ሰምተዋል እዛ ላይ እርሶ ራሱ። ይህን ጉዳይ እንዴት ነው የሚያዩት? በሰላም መስፍን የእህታችን ልጅ ዙሪያ በመሰረቱ ሰላም ማለት እናት የላትም፣
አባት የላትም። ያሳደጋት ሟች አለማየሁ ነው እንዴ? አዎ ያስተማራት እሱ ነው። እናታችንም በዛን ሰዓተኛ ንብረት በሌለንበት ሰዓት እናታችንም አባታችንም ስራዳ የቆየው ከውጭ ሀገር እሱ ነው። ከውጭ ሀገር እየላከ ደግሞ እሷን እያስተምራት ነበር። ማሳደግ ማለት እንግዲህ በፈንድ ነው፣ ሌላው አይደለም። ያንን ሲያረግለት አስተዋጽኦ ሲያረግለት እቺ ልጅ ከምን የተነሳ ነው? እናት የላትም አባት የላትም። እናቷ ጋር አያቷ የኛ እናት ማለት ነው ጫሊ ጋር ነው ጫሊን ያሳደገችው። እቺ ልጅ ታሪኩን በሙሉ ስለ አለማየሁም ታውቃለች፣ ስለ ራሷም ታውቃለች። እሷን እኔ በዛን ቀን እግዚአብሔር ይሄንን ያህል ድካም አምጣ እንዲመጣ አድርጎብኝ ነው እንዴት እሷን እዛ እንድትረዳ ብዬ ለአለማየሁም ነግሬ ያቺ እቺን ሴትዮ እዛ አስገባሁት ብላ ስትጸጸት ሰማችሁ? አዎ ተቆጨች ከዛ በኋላ? አዎ አሁን ለሷ የነገረችው ታሪክ ምንድነው? በዛን ሰዓት ራሱ ከባሌ ጋር ተጣልቼ እየተካሰስኩ ነው ምናምን ብላ ትነግራለች። ባሏን ደግሞ በአካል አይታ አታውቅም ልጅቷ። ሰላም የገነትን ባል አይታ አታውቅም። አሁን ምንድነው ክሷን ስታይ ክሷ ላይ የክሷ ወረቀት አጋጣሚ ስታገኝ ፎቶ አብረው የተነሱት ፎቶዋን ስታገኝ እና ወረቀቱን የክስ ወረቀት ቀሪውን እሷ እጇ ላይ የያዘችውን አገኘችውና እሷን አግኝታ ቅዱስ ሰፋ የሚባል እየከሰሰች መሆኑን አየችው። ሰላም ፍርድ ቤት ላይ ደግሞ ማን ነው የሚቀርበው? የሷ ባል ምስክሩ ነው። ፍትሐብሔር ላይ ቁጭ አለ። አንተ የገነት ተሰማ ባል አይደለም ወይ ተባለ። ባል አይደለም ሚዛን አማን አንተ እሷን አላገባውም በመስቀለኛ ጥያቄ ሲጠየቅ ማለት ነው ፍርድ ቤት ላይ መጨረሻ ላይ አላገባውም አለ። ፍርድ ቤቱም ደግሞ ለጊዜው ይሄንን መመልከቻ ያገኘነው መመልከቻ ማታብ የፍርድ ቤት ማታብ ስለሌለው የሷ ቀሪ ብቻ ስለሆነ ማዝገብ ቁጥርም የለውም። በዛን ሰዓት እናንተ ራሳችሁ ጽፋችሁ ልታመጡት ትችላላችሁ ብሎ ጥርጣሬ ውስጥ ገባና ውድቅ አደረገብን። ጥያቄውን ውድቅ አደረገ። ፎቶውን ብቻ ነው እንትን ያለው። መጨረሻ ላይ ይሄንን ውድቅ ስላደረገ ከዚህ ሀገር ተነሳውና ሚዛን አማን ቤንች ማች ሄጄ ይሄን ፋይል አስፈልጌ እስከነ ማዝገብ ቁጥሩ አመጣሁና ከዚህ ፍርድ ቤት እንደገና ደግሞ በማዝገብ ቁጥሩ ትእዛዙ ሰጠና በትእዛዙ መሰረት ደግሞ ሄጄ ማታብ አስደርጌ የፍርድ ቤቱን ማታብ እሷ የከሰሰችበትን ታሪኩን በሙሉ ፋይሉ ዳኛ ያየ እና ክሳቸው ደግሞ ጀመሩና ሳይቋጭ ፍቹም ሳያደርጉ በመሃል ፍች እንትናቸውን አቋርጦ የቀሩትን በሙሉ ፋይሉ በዛ መሃል ውስጥ እሱም ስቀር ፋይሉ በመሃል የተዘጋ መሆኑ አረጋግጦ ያንን በማታብ አድርጎ በፍርድ ቤት በአሁን ዛሬ ተቀባይነት ያገኘ ሰውዬ ለሚስቱ ምስክር ሆኖ የአካሌ ምስት ነው ብሎ የራሱ ምስት ለሌላ ሰው ሲመሰክር ተረጋገጠበት። አቶ ቅዱስ አሰፋ አሁን እርሱ የሚሉኝ ነገሩን በደንብ ግልጽ ለማድረግ ለወይዘሮ ገነት ተሰማ ፍርድ ቤት ቀርቦ አቶ አለማየሁ ከንቲባ ወይ ደግሞ ገነት ተሰማ የአቶ አለማየሁ ከንቲባ ባለቤት ነች ብሎ ፍርድ ቤት ምስክር ሆኖ ቆሟል። ይሄ ማለት እዛ ባሏ የነበረና በፍቺ ፍርድ ቤት ኬዛቸውን ያዘው ነው። ፍቺው ሙከራ ነው። አልተፋቱም። አሁንም እስካሁን በፍርድ ቤት ፍቻቸውን አላጸደቀም። እስካሁን ድረስ አልተፋቱም። እነሱ አብሮ ነው ያሉት። ስለዚህ እርሶ የሚሉኝ በሌላ አማርኛ ይሄ የፍርድ ቤት የፍቺ ፕሮሰስ የተደረገው እዚህ ወይዘሮ ገነት ተሰማ ሚስት ነኝ ብለው ጥያቄ አቅርበው ውርስ ለመውሰድ የተሞከረ ነው እንጂ መፋታትን ፈልገው አይደለም ነው። ወደ ልጁ ጉዳይ እንምጣ። እነዚህ ጥያቄዎች ተመልሰውልኛል። እንግዲህ ምናልባት አቶ አለማየሁ በህይወት ቢኖሩ ወይ ደግሞ ሰላም በህይወት ብትኖር ልታቅ ትችል ይሆናል። ምናልባት የፍቅር ግንኙነት ሊኖራቸው ይችል ይሆናል ገነት ተሰማና
አቶ አለማየሁ ከንቲባ። ያ ማለት ግን ቅድም በሌላኛው ክፍል ላይ እንዳሉ ጠበቃውም እንዳሉት የፍቅር ግንኙነት በውጭ ኖራቸው ማለት ለፍርድ ቤት ቀርቦ ሚስት ነኝ የሚያስብል ጉዳይ አይደለም። ያው የተወሰኑ ፎቶዎች ስለነበሩ ነው እንዲህ አቶ አለማየሁን ጉንጩን ስትስመው መኪና ውስጥ ያሉ ፎቶዎች አሉ። እንግዲህ ያ በፍቅር ግንኙነት ነው በእህትና ወንድም ነው አናውቅም፣ እሱን አናውቅም። የልጅ ጉዳይ ተነስቶ ነበር። እንግዲህ ልጅ ማን ነው ምዕራፍ አለማየሁ የሚባል ልጅ እንዳላት ወይዘሮ ገነት ነግረውን ነበር። ይህንን ጉዳይ በተመለከተ ጠበቃውም እንዳሉት በፍርድ ቤት አረጋግጠን ነበረ። እሳቸው እኛ ጋር እንዳሉት ዲኤንኤ እንዲሰራ ስጠይቅ ዲኤንኤ እኔ የምፈልገው ከአስክሬን ነው። አስክሬኑን ደግሞ ያኔ ሆነ ብለው ደበቁት። ስለዚህ ከቤተሰብ ወንድም ነኝ ያለ ሰው መጣ። ያ ወንድም ነኝ ያለው ሰው ደግሞ የአቶ አለማየሁ ከንቲባ ወንድም አይደለም፣ መጨረሻ ላይ ስም ቀይሮ ነው የመጣው። እኔ ደግሞ ከሱ ዲኤንኤ እንዲሰራ አልፈልግም ብላ ነግራናለች። ከልጁ ጋር ተያይዞ ያለውን ነገር ደግሞ ይንገሩን እስቲ። በአጠቃላይ ልጅ ነው ብላ ያቀረበችው እንደ ሰውም ቢታሰብ ማለት ነው። እንደ ሰው ራሱ ቢታሰብ ማንም ሰው ገና አይደለም ወንድሜ ልጅ ለማውለድ ወልዶ አይደለም ሚስቲዋ ጸንሳ ነፍሰ ጡር መሆኑን እንዴት አላቅም? እንዴት አይነግረኝም? ሁለተኛ ደግሞ እናታችን እናቱ ነች። የልጁን ልጅ እስከ 15 ዓመት የቆየበት ጊዜ ድረስ እንዴት አይነግራቸውም? ጎረምሳ እንዴት አላወቀችም? እንዴት አልተነገረም? እኛም ውጭ እንኳን ወልዶ ይሁን እንዴ ብለን የጠረጠርነው ጥርጣሬ በንብረቱ ጉዳይ ዙሪያ ብቻ አይደለም። እኛ የሟች ልጅ ሆኖ ተገኘ ከሷ ጭምር ነው እኛ የምንቀበለው፣ እውነት ቢሆን ኖሮ ማለት ነው። እንዴ ሲቸግረን ከዚህ የልደት ሰርተፊኬት የአምጥታ ፋይል ውስጥ ያስገባችውን ይዘን ከእንደገና ብለን ለጌዶ ፖሊስ አመልክተን ጌዶ ፖሊስ ከአቃቤ ሕጉ ጋር ይዘን ወደ ተወሰድነው ወደ ጤና ጣባ ወደ ልጁ ተወለደ የተባለው ቦታ ሄደን እዛ ገባንና ይሄንን ጉዳይ አጣሩልን። ይሄ ልጅ እውነት እዚህ ተወልዷል ወይስ አልተወለደም? ይሄ ልጅ ይሄንን ጉዳይ ደግሞ ይሄንን ወረቀት ደግሞ ከምስክር አድርጋችሁ የሰጣችሁትና ከናንተ ሰራተኛ የሆነችው ሲስተር አሚና አልዩ የምትባል ነች። ስለዚህ ይሄንን ጉዳይ አጣሩልን ብለን ለአላፎቹ ስናቀርብ ቀጥታ ፖሊሱም ጥያቄ ያቀረበው መጨረሻ ላይ በዛን ዘመን ውስጥ በ1997 እንትን አለ የልደት ሰርቲፊኬት አይደለም ፎርም አለ፣ የተሞላ ፎርም አለ። ያ ፎርም ውስጥ ሲፈለገው ይቺ ሴትዮዋ እዛ እንዳልተወለደች ተፈልጎ ጠፋ። ከዚህ ሁሉ ለምን የሰጠችው ወረቀት አለች አይደለም፣ ለምን እሷን አንጠራትም እዙ ያለች ተብሎ ከእንደገና ነርሷ ከምትሰራው ስራ ተጣርታ መጣች። እናንተ እዛ ቁጭ ብላችኋል? እዛ ቁጭ ብለን ይህንን ምስክር ወረቀት የሰጠሽው አንቺ ነሽ፣ ያንቺ ስም ነው እዚህ ላይ የሚጠቅሰው፣ ያንቺ ፍርማ አለበት። እንደሰጠሽው በምን የማይቼ ነው እዚህ የተወለደው? እዚህ ተወልዷል አልተወለደም? አንቺስ ይህንን ወረቀት እንዴት ልትሰጪ ቻልሽው? ተባለች። ገና ወረቀቱን አይታ ማለት ነው አለቀሰች፣ ስቅስቅ ብላ አለቀሰች። አሁንም በስልክ ልታናገሩት ትችላላችሁ፣ አገናኛችኋለሁ። እኔ እሷ ስልክ አለኝ። እሺ። አለቀሰችና እኔ የሰጠሁት ሴፍትኔት የወርልድ ቪዥን እርዳታ አለ፣ ያንን እርዳታ ለማግኘት የልደት ሰርተፊኬት አምጡ ከተወለደበት ስለተባለ ነው እንጂ እንደዚህ አይነት ታሪክ ይሰራሉ ብዬ አላሰብኩም። እኔም ደግሞ እንደ አንድ እናት፣ ምክንያቱም እናት ነኝና ይሄ ልጅ ወይ እናት አባት የለውም፣ ለዚህ ነው በጣም እንትን የተባለው።
መረዳት አለበት ብዬ ይህን ወረቀት ምስክር ወረቀቱን ግጥም አድርጌ ሰጥቻለሁ። በቃ ይሄንን ደግሞ ስሰጥም ልጁ እንዲህ ቀን ነው የተወለደው በይና ጻፍ በተባልኩት ነው የጻፍኩላቸው። እሺ ጳጉሜ 6 1997 መች ዋለ? በ5 ነው የዋለው። አንቺ ይሄን ከየት አመጣሽው? እነሱ ባሉኝ መሰረት ምንም ያየሁትም ነገር የለም። ምንም ያየሁትም አጀንዳና እንትንም የለም። ዝም ብዬ ብቻ ጽፌ እነሱ ባሉኝ መሰረት ጽፌ ሰጥቻለሁ። ይሄ ደግሞ እንደዚህ አይነት ታሪክ ይሰራበታል ብዬም አላሰብኩም። ከዛ በኋላ አቃቤ ሕጉ ተነሳና አንቺ ሴትዮ አላት፣ አንቺ እኮ በመንግስት ማተር ሌላ ስራ እየሰራሽ ነው። ይሄንን ስታረጊ ልጅ ያልሆነውን ልጅ እያረግሽ ምስት ያልሆነችውን ምስትነት እያረጋገጥሽለት በዚህ ጉዳይ ዙሪያ ወረቀቱ ከዚህ ሄዶ ሌላ ቦታ ላይ የሰውን ንብረት ለማዝረፍ በዚህ ተመክቶ ብዙ ነገር ተሰርቷል። አንቺ አሁን በህግ ትጠየቃለች ተባለች። ሴትዮዋንም ይዞ ሲወጡት ማን ነው? እሷ ነች የተቀበለችው? ገነት ነች? አይደለችም። ገነት አይደለችም። ማን ነች ታዲያ? ወንድሙ ነው። ወንድሙን ታውቂያለሽ? አዎ አውቃለሁ። ሞባይል ቤት አለው። ሄደችና ሞባይል ቤቱ እዛው እሱንም ጠቆመችው። እሱም ተይዞ መጣ። ተይዞ ሲመጣ እሱም ደግሞ እኔም አለ አንድ ዘመዳችን የሆነ ሰው ለፍርድ ቤት ክርክር ስለሚረዳኝ ይሄንን ቶሎ አሰርተ አምጣ፣ ይሄንን ወረቀት በዚህ መሰረት አሰራ ብሎኝ እሱ በነገረኝ መሰረት ሄጄ እኔም እነሷን በዚህ መሰረት አሳስቻለሁ እና ተቀብያለሁ። የሆነ ነገር ምን ሰጠክ ነው? ገንዘብ ሰጥተሃል? ስትሰጠው ምንም ነገር አልሰጠውም እና እንዲሁ ነው የሰጠችው፣ እንዲሁ ነው የሰጠችኝ። ለሚፈልገው ነገር እኔ ለወርልድ ቪዥን እርዳታ ለአንዳንድ ሂሳብ ደብተሮች የሚገዙለት ስለሆነ በዚህ ደግሞ ይሄንን ወረቀት አምጡ ተብያለሁ ብዬ ነው እሷንም አታልዬ ተቀብያለሁ በትክክል አለ። እኔ ደግሞ ለዚህ ፍርድ ቤት እንደሚፈለግ አውቄ ነው ያወጣሁት፣ ግን ወንጀል ይሆናል ብዬ አላሰብኩም ማለት። ስለዚህ ይሄ ነገር ከጠበቃም ከወንድሟም ያተገረፈ ከተባለው እንግዲህ ይዘው ገረፉት ከተባለው ልጅ ጀምሮ ሆን ተብሎ የታቀደ ነው። ይሄ ድራማ ነው። በፒንሳ ብልቷ ሁሉ ተቆንጥጦ ብላ ስታወራ ፖሊስ ምን ያገባውና ነው ለዚህ ማስረጃ ያለው ነገር ላይ እንትን አድርጎ ፖሊስ የሰውን ብልት ቆንጥጦ እንትን የሚለው? ለህግ የቆመ ፖሊስ እኮ ነው። ዱካን ፖሊስ ነው። ሀቅ ነው የሰሩት። ጥያቄውን በሀቅ ነው ያቀረቡለት። እሷ ደግሞ እኔ ነኝ በገንዘብ ያስገደልኩት ልጅቷንም እንደውም በልና ታብሎ ነው እንደዛ ነው የተገረፈው አለችኝ። ፋይሉ ላይ ያለው አሁን ማስረጃው ከፍርድ ቤት የመጣው ራሱ ልጁ ቃል የሰጠበት ራሱ ፈርመው ራሱ ተጠያቂ ነኝ በዚህ ጉዳይ ዙሪያ ብሎ ፍርድ ቤት ላይ እልም ያለ ቃል ሰጥቶ እኔ መጀመሪያው ፕሮቴስታንት ነኝ ሃይማኖቴ የማይፈቅድ ነገር ውስጥ ነው የገባሁት፣ ይቅርታ አርጉልኝ፣ አጥፍቻለሁ፣ በጥፋቱ ዙሪያ እግዚአብሔርም ይቅር ይበለኝ ብሎ ቃሉን በትክክል የሰጠበት የፍርድ ቤት ወረቀቱ አለ፣ ማስረጃው ማለት ነው። ወንድሟ ማለት ነው። ወንድሟ ከዛ ወረቀቱን ይሰጣል። ይሄ ሰው ደግሞ በምን ምክንያት ነው ተቆንጥጦ ምን ሰራ እንደ ምን አይነት መንግስት መፈንቀል አይደለም እኮ ያደረገው ሐሰተኛ ማስረጃ ደግሞ እሱ አልተቀበልኩም ካለ ነርሷ ደግሞ እንደ አንተ ነው ከሬ የተቀበልከው ብላ እነሱ እርስ በራሳቸው ያመኑበት ነገር ነው። ለአንተ ነው አይደለም የሰጠው? አዎ ለኔ ነው የሰጠሽኝ ብሏታል በትክክል። እሷን ደግሞ አሁን ለማን ነው የሰጠሽው ብላችሁ እንትን ደውላችሁ መጠየቅ ይቻላል። ስለዚህ ሁለቱም ባልካዱበት
ባካዱበት የሚያስመረምር ምንም የሚያስመታቸው ምንም ነገር የለም። እሷ ደግሞ መጫት ሆኖ መጣች የምትለው ነገር ላይ ተገረፈች የምትለው ነገር ላይ አሁን ራሱ ደውላችሁ ብታናግሩት ሴትዮዋ ሞራልን ነው የመታችኝ። የማይሆን ስራ አሰርታ ዛሬ ደግሞ አፋለኝ ብላ እኔን የረዱኝ ፖሊሶች ገረፉ ብላ እንደዛ ታወራለች። እኔ መጫቶኝ 2 ቀን ነው 3 ቀን ነው ያደርኩበት። እዛውም ደግሞ እስረኛ ውስጥ አይደለም ያደርኩት። እንደውም አንከብክቦኝ የህግ ጉዳይ ነው እንግዲህ ይህንን ወረቀት አንቺ ነው አይደለም የሰጠሽው ወይ እንዴት ሰጠሽው ተብዬ ነው የተጠየቅኩት። በሰጠሁት መሰረት ደግሞ በዚህ በመስሪያ ቤታችን ላይም አምኛለሁ። እዛም ሄጄ ደግሞ ማን እንደተቀበለኝ እንዴት እንደሰጠው ሁሉ ቃሌን ሰጥቻለሁ። ሐሰተኛ መስረጃ ሐሰተኛ መስረጃ ነው የሰጠሁት። እኔ የሰጠሁት እንግዲህ በማዘን ነው። ያንን ይሄ ይመጣል ብዬ አላሰብኩም። ሐሰተኛ ነው ሰጥቼዋለሁ። ልክ ነው እንጂ አልተገረፈችም፣ እሱም አልተገረፈም። ወንድምየውም ደግሞ ሐሰተኛ መስረጃ ይዞ ለክርክሩ እንዲውል ለማድረግ እንዳመጣ ተናግሯል። መልካም። ወደ ሰላም ጉዳይ እንምጣ። የሰላም ለእርሶ የእህት ልጅ ነች። ያሳደጓት ማን ነው ያሳደጋት? አቶ አለማየሁ ነው። የእሷን ህይወት በተመለከተ ቅድም ጠበቃውን ባለፍ ገደም የነገሩኝ ነገር አለ። እንግዲህ እሷ ያለችው ያው ተገድላለች። እርሶ ደግሞ እንዳሉኝ ጠበቃውም እንዳሉኝ ሰላም ላይ ከዚህ ቀደም ዛቻ ነበር፣ ተዝቶባታል የሚል ነገር ነበር። ምንድን ነው የሆነው የሰላም ጉዳይ? ሰላም የሆነችው ነገር አለ። እኔን በፖለቲካ እነዚህ ሰዎች እጃቸው ረጅም ነው አለችልኛ አለ የተባለው ተንኮል ሁሉ ይሰራሉ፣ ማይሰሩ የለም ብላ ሚዲያ ላይ አውርታለች። ግን ማን ነው ተንኮል የሚሰራው የሚለው በዛው ልብ ይበሉ። እኔን አባው ሸኔ ደጋፊ ነው ታብዬ እዛ ሰው ተገዝቶብኝ ታስሬያለሁ 3 ወር። እኔን አሳስሮ ንብረትን ደግሞ ለማውረስ ንብረቱን ለማውሰድ ደግሞ ሲዘጋጁበት ይሄንን እንትን ሲያወጡበት እንግዲህ አንደኛ የአለማየሁ ንብረት ብቻ አይደለም ንብረቱ በአለማየሁ ስም ይኑረው እንጂ ማንም የሚያውቀው ሰውም የሚያውቀው እግዚአብሔርም የሚያውቀው ነው። ግን በአለማየሁ ስም ስለተጠራ ብቻ እኔ አሁን ንብረቱ የእናቴ ንብረት ይገባኛል፣ ግን በአለማየሁ ስም የተጠቀለለ ነው። ምንም ማድረግ አልችልም። እዛ ውስጥ ተሸፍኗል። እቺ ልጅ የእናታችን የአያታችን ንብረት ስላለበት ይሄ ንብረት ጉዳዩን እስክጣራ ድረስ አፈጻጸሙ እንዳይፈጸም ብላ እግድ ይሄንን ማስረጃ ይዛ መጣች። ይሄ ማስረጃ መቼ ነው የወጣ? በ3 6ኛ ወር 15ኛ 2015 ዓመተ ምህረት በ3 ማለት በ3 ቀን 6ኛ ወር አወጣች። ይህንን እግድ አውጣ ስትሄድ እነሱ ደግሞ ልጅቷ ላይ ምን አደረጉ? ይህንን ፕሮሰስ ስትጀምር ልጅቷ ላይ የገዳይ ሚስት ከባሌ ጋር ተጣልቻለሁ ብላ እሱ ጋር ገባች። እሷ ጋር ገባች። ማጋ እንትና ጋር ሰላም ጋር የሰላም ቤት ገባች። እሷ ምንድነው ስራው? እሷ ወዴት እንደምትሄድ እሷን ለማስገደል ሆን ብላ 3 ወር ሙሉ የታገልኩት ነኝ ብላ በይፋ ፍርድ ቤት ላይ የተናገረች ሴት ይሆነች። ውርጉዛ ነው አሁን ነው የገባችው። እዛው ነው የወለደችው። ባሏ ነው ገዳይ ባሏ ነው። ባሏን እንዴት እንደገደላት፣ ለምን እንደገደላት፣ በምን ምክንያት እንደሞተች ሁሉንም ነገር በፍርድ ቤት አስቀምጠች። ቆማ ምስክር ሰጠች። ቆማ ምስክር ባሏ ላይ የሟች ሚስት የልጁ አባት ላይ ቆማ በስርዓት። ስለዚህ እሷ እቺ ነፍሰ ጡር ሆና ቤቷ የገባችው የገዳይ ሚስት ልትሰልላት ነው የገባችው። እቺን ማን ነው ደግሞ ንብረት እናካፍላለን ታብላ የሌለው ምንም ያላስጨበጡት ነገር እሷ በተስፋ ሞሉትና እሷ ደግሞ በተሞላች ተስፋ ይሄ ንብረት መቼም ወደ ስንት ሚሊዮን ብር ያወጣል ተብሎ እሷ ይሄንን ያህል እናደርግልሻለን የሚል እሷ ውስጥ ከተቷትና ልጅቷ አሳልፋ እንድትሰጥ ተገዝታ ገባች።
ታሪክ ልንገር። እግድ ወጣ። እግድ ሲወጣ ይሄ እግድ አሁን እንግዲህ የነሱ አፈጻጸሙ ላይ መሰናክል ነው የሚሆነው። እኔ እስር ቤት ውስጥ ነኝ ያለሁት። ይሄ እግድ አፈጻጸም ላይ መሰናክል እንደሚሆን እሷ ቶሎ እንትን እግዱን አውጥታለች ብላ እቺ ደግሞ ስትገባ ቤቷ ያለች እሷ ነች አይደለም? ከሷ ጋር ታወራለች። ይኸው ዛሬ አሁን እግድ አውጥቻለሁ፣ የትም አይገቡም፣ እነዚህ ሐሰተኞች አይበሉም ትላለች። እሷ ጋር ሆና ትጨፍራለች። በዚህን ሰዓት ወረቀት አወጣሽው? አዎ አውጥቻለሁ ብላ ታሳየዋለች። ቀጥታ ምንድነው ያደረገችው? ቶሎ ለነሱ ደውላ እሷ ነገረቻቸው እግድ አውጥታለች ብላ። አዎ በሶስት እግድ አወጣች። በማግስቱ ያችኑ ሌሊት አድራ በማለዳ እሷ ባሏ ታስሮ ነበረ። ደግሞ ለዚህ የዚች ልጅ ባል እቺ ምንድነው ቤንዝል ያላግባብ በመሸጥ በማዘዋወር እንትን ብለሃል ተብሎ እሱ ኦፕሬተር ነው ባልየው። ለራሱ ነው ወደ ጋራ ወስዶ ማሽኑ የሚሰራበት ቦታ ላይ ለመውሰድ ቀርቶ ሲሄድ ናፍታ ተይዞ ቅሸባ ነው ተብሎ 1 ወር ተፈረደበት። 1 ወር ተፈርዶበት እሱ ወህኒ ቤት ነው ያለው። አሁን እንግዲህ ታሪኩም እሱ ወህኒ ቤት ስላለ እሱን ለመጠየቅ በጠዋት ትነሳለች ሚስት ነፍሰ ጡር ገዳው አይደለም እንትኑ አራ እቺ ሟቿ ሰላም ራሱ ሰላም። እሺ ሰላም እኮ ሞታም የሽንት ቤቱን የተከተተችው የራሷ ሽንት ቤት ውስጥ ነው። የራሷ ቤት ውስጥ እኮ ነው የሞተችው፣ ማንም ቤት ውስጥ አይደለም። እሺ ከዛ ምን ሆነ? እሱ ታስሯል። እሱን ልጠይቅ ሄደች። በማለዳ ተነስታ ገዳው በመንገድ እንዲያገኛት ቶሎ ተደዋውሎ እነሱ ነገሮቹን በሙሉ ጨርሰዋል። እቺ ልጅ ዛሬ ያወጣችው ከነ እግዷ ሽንት ቤት ካልተቀበረች ምንም ማስረጃ ሳይኖር ሁሉ ነገር ካልተሸፈነ አሁንም ደግሞ እግድ አውጥታ እኛን ጊዜ እያራዘመች ነው። ሌላ ታሪክም በኋላ ደግሞ ሊመጣብን ስለሆነ ቶሎ አስወግዷት ተብሎ መጨረሻ ላይ ልጅቷ ምንም አታውቅም። ይህንን ትዕዛዝ አውጥታለች። ትዕዛዙ የፍርድ ቤቱ የቀጠሮ ቀን ይህንን ሰጥቶ እግዱን ፋይል ማዘጋት ነው፣ አፈጻጸሙ እንዳይፈጸም ማለት ነው። ይሄንን እንትኑ ሳይደርስ ማለት ነው። ይሄ ቀጠሮው ላይ እግዱ እንዳይደርስ እቺኛው በ3 አወጣችው። በ4ኛ በማለዳ እሷ ወደ ባሏ ለመሄድ ስትል አሁን ቶሎ እንትን በሉ ባሏን ለማጠየቅ እያወጣች ነው፣ ቶሎ በሉ ድረሱበት ምናምን እያለች እሷ ትነግረዋለች። ኢንፎርሜሽን ታሳልፋለች። ልጅቷ ተያዘች። ምን እንዳስነኳትም አይታወቅም፣ ምን እንዳደረጓትም አይታወቅም። ልጅቷ ከዛ በኋላ ስትመጣ አሁን እቺ አስገዳይዋ ፎቶ ሆና ነው የመጣችው አለችው። አትናገርም። ሰላም እንደዛ የምትናገር ዶሮ ምን እንደሆነች አላውቅም፣ ግን ፎቶ ሆና ነው ባጃጅ ውስጥ ቁጭ ብላ ባጃጅ ውስጥ 3 ሰው ሆኖ ነው የመጡ። ከዛ በኋላ አንቺ የሰላምን እቃ ከቤት ቶሎ አውጪና ቤቱ ከዛ በፊት ተከራይቶ ኦሬዲ ተዘጋጅቷል አለች። ወደ ተከራየነው ቤት ቶሎ ውሰጂው፣ የሰላም የቤት ንብረት ጠቅላላው በሙሉ። አይሱዙ ቆመ። እነሱ ሰላምን ይዞ የት ወስዳሉ? ከከተማ ወጣ ያረጉትና እዛው ጭጭ ያረጉታል። እዛው ተገደለች። አስክሬኑ መቼ ነው የሚመጣው? እቃው ከቤት ወጥቶ ሲያልቅ ነው፣ የሷ እቃ ማለት ነው። ቁልፉን ደግሞ የት ጋር ያስቀምጥ? መስኮት ላይ ያስቀምጥ ተብሏት ያቺ አስገዳይ ሰራተኛ መሳይ ነች። ሰራተኛ አይደለችም እሷ። በነገሩ ለስለላ ነው የገባችው። ስራውን እየፈጸመች ነው። ይሄ ድራማ ደግሞ ከተማሩት በደንብ መስራት ከሚችለው ሰው ጋራ የተሰራ ታሪክ ነው። መጨረሻ ላይ እቃ ተጭኖ ከወጣ በኋላ አስክሬኑን አምጥተው ቤት ውስጥ አስገብቶ ሽንት ቤቱን አንድ አፍ እንትኑን ድንጋዩን ሰብሮ ነቀሉትና ልጅቷን ወደ ሽንት ቤት ከተቷት።
ልጅቷ ደግሞ ልጅ አላት። ሰላም የ2 ዓመት ልጅ አላት። የ2 ዓመት ልጅ ማነው ይዛት የምትወጣው? እቺ ሰላዋ ነች ተሸክማ የምትሄደው። ነፍሰ ጡሯ ወይስ ሰራተኛዋ? ነፍሰ ጡሯ ያቺ ሌላ ሰራተኛ የላትም። በቃ እንደ ሰራተኛም ነው የገባችው። እንደ ሰራተኛ ነው የገባችው። ህፃኗንም ይዛ ወጣችና የተከራየችውን ቤት በማን ስም ነው የምታስመዘግበው? በሰላም መስፍን ስም፣ በሟቿ ስም ህፃን ይዛለች። አሁን ከዛም በኋላ ልጅቷ በቀጠሮ ጊዜ ትጠፋለች። እቺ ልጅ የት ገባች እያልን እኛ እንፈልጋለን። እኔ እስር ቤት ሆኜ ልጅቷ ጠፋች ተብሎ ዘመዶቻችን በሙሉ ፍለጋ ላይ ነው። እሷ ለካ ተገላ የራሷ ሽንት ቤት ውስጥ ከተቷትና ተደብቃለች። እቤት እቃ ስታይ ምንም እቃ የለም። ምንም የቤት ሶፋ በ100 ሺህ ምናምን ብር የገዛዛችው ነው። እቃው በጣም ኦኬ እቃ ነው ያላት ልጅቷ ቤት ውስጥ። በቃ በጣም እቃ መግዛት ትወዳለች። አንድ አይሱዙ ጥም አድርጎ ነው ይዞ ከዛ ይወጣ። አንዲ እቺ ልጅ ምን ሆና ነው ለኛ ሙንካት ሳትነግሪ እንዴት እቃውን ይዛ ከዚህ ትወጣለች? እሷ ያለችው ሽንት ቤት ውስጥ። አሁን እዛ ደግሞ የተከራየችው ቤት ውስጥ ምንድነው ተብሎ የምንነገረው? እኔ ስሜ ሰላም መስፍን ነኝ ብላ ነው እዛ እንትን የሰጠችው። መጨረሻ ላይ ስምሽ ሰላም ነው፣ አዎ መታወቂያ አምጪ ስትባል የምታመጣው መታወቂያ ሌላ ስም ነው። አይ እኔ የሚታወቀው በዛ ስም ስለሆነ ነው እንደዛ ያልኳቸው እንጂ ይሄ መታወቂያዬ ነው። ግን እኔ የሚያውቁኝ ሰው በዛ ነው፣ እኔ በዛ ነው ሁሌ ራሴን የሚረዳው። አንዳንዴ መታወቂያ ላይ እኔ ራሴ እንደውም ሳላስታውስ ነው እንትን የሚለው አለችው። ሰውዬ እሺ አለ። ሶፋ ደግሞ የሚገባበት ቦታ ጠፋ። ቤቱ ሞላ፣ እቃው ምኑ ሞላና ቤቱ አልቻለም። ወደ ውጭ ሲቀርብ ይሄንን ሶፋ ማን ነው የሚገዛልኝ? ከባሌ ጋር ተጣልቼ ነው የመጣው ብላ እዛው ታስማማዋለች። እቃውን ሳይ ባለቤቱ አከራዩ እቃውን አይገዛም እንዳለ ገዝቶ የቀራ ምንድነው ቴሌቪዥንና የሆነ ትናንሽ ነገር ነው። ቴሌቪዥን እንግዲህ ድራቢ ያልገዛው አለኝ ቴሌቪዥን ብሎ ቴሌቪዥን አለ የተባለ ቴሌቪዥን ምን የሚያክል ቴሌቪዥን ነው። እሱን በቃ ተመልሼ በቃ ከባሌ ጋራ ተፋትቼ ነው ምናምን ብላ ሸጠችላትና ተመልሼ እወስዳለሁ ያለውን ቃሪውን ብላ ወደ አዲስ አበባ ተቆልላለች። ልጁን የሷን ልጅ ይዛ አሁን ደግሞ ሰውዬ ጋር ስንደርስ ስሟ ሰላም ነው፣ ህፃን ልጅ ይዛለች ብሎ ይነግረናል። እንደ እራሷ አለች እያሉ ነው የኛ ሰዎች። ለምን ህፃን ይዛለች ተባለ? ስሟ ሰላም ተባለ። ሰላም ግን ሞታለች። እቺ አሁን በሰላም ስም እየነገደች ነው፣ ስራውን እየሰራች ነው። መጨረሻ ላይ በእንትን ነው ተፈልጋ የሷ ስልክ በምንድነው በጂፒኤስ ተፈልጋ ቴሌቪዥኑን ነይና ሽጪና ከዚህ ጋር እንትን በይ ብሎ ሰውየውም ተያዘ። ቤቱን የከራየ እሱም ተይዞ ሲቀርብ ታሪኩን ተናገረ። ታሪኩን ሲናገር መታወቂያውን አሳየ። መታወቂያ ስታይ ደግሞ ሴትዮዋ ያቺ ሴትዮዋ ነች። ህፃኗን ይዛለች። አዎ ህፃን ይዛለች። አይ ሰላም የምትባል ባለ ህፃኗ ሞታ እንደተቀበረች ተነገረው። ሰውየውም ህግ ስር ገባ። መጨረሻ ላይ ደወለላትና እቃውን ውሰጂ ቴሌቪዥኑን አሁን ቶሎ በይና ወይ ደግሞ የሚገዛ ሰው አለ ቶሎ ነይና ሽጪው ተባለች። እሱን አንዴ ሽጬ እመጣለሁ ብላ በራ ትመጣለች። ህፃኗን ይዘ ህፃኗን እንግዲህ እግዚአብሔር ኑር እስካለ ድረስ ትኖራለች። የሚገርም ነገር ህፃኗን እንግዲህ ወይ ገላ ቆሼ ትጥላለች ብለን ፈራ ነው እኛ። መቼም ያው የሁለት ሰው ህይወት አተናል ብለናል። ህፃኗን ይዛ መጣች። በጂፒኤስ ከማኪና ልክ ወረድ ስትል ብቻ ፖሊሶቹ ከበቧት። ያለውን ታሪክ በሙሉ ዘርዝራ ቁጭ አረገችው። ከገነት ተሰማ ጋራ ይሄንን ንብረት ለመካፈል የተዘጋጁት ስለሆነ ወረቀቱ ሁሉ አለ። እሷ የሰጠችበት ቃል ይሄ ወረቀት ላይ ነው አለ። ከሷ ጋር ሆኖ ንብረቱን ለማውሰድ ብሎ ነው እሱ ይሄንን ታሪክ ውስጥ እኔንም ደግሞ ይጠቅመኛል ብዬ ነው
ልጅን ከውስጥ ሆድሽ ውስጥ ያለው ልጅ አብረን ለማሳደግና ለኛ እንዲያልፍ ከፈለግሽ ይሄንን ስራ መስራት አለብሽ። እቺ ልጅ አሁንም ደግሞ መሰናክል እያመጣች ስለሆነ ቶሎ እዚሁ መቀጫት አለበት ተብሎ የተነገረኝ መሰረት አድርጌያለሁ። ንጹህ ከእጇ በልቼ እጄን በላው አለችው ፊት ለፊት። ሕፃኗን በአባትዮ መጣ፣ ፈርሞ ወሰደ። አስገዳዩ ማን ነው? ይሄንን ቅንብር የሰራችው ማን ነው? ገነት ተሰማ። በዚህ ዙሪያ ትጠየቃለች ተብሎ ደግሞ በምትፈለግበት ሰዓት የፍርድ ቤት ትዕዛዝ ሁሉ ወጥቶ ጠፋች። እኔን እየተከታተሉኝ የምትለው እኔ አዳማ ነኝ ያለሁት። ከየት መጥቼ ነው እኔ እሷን የሚከታተለው? ታሪክ ነው የምታወራው፣ የሌለ ወሬ ነው የምታወራው። ይሄን ደግሞ ማመን ማለት ያለው ማስረጃ ላይ ማየት ነው። ከዛ የሰላም ሰራተኛ ነች መጨረሻ ላይ ሰላም ተገላ እዚህ ቦታ ተቀብራለች ብላ የተናገረችው ወይስ መጀመሪያ ያወቃችሁ እናንተ እዛ መቀበሯን? ኦኬ ተገላ ማንም ሽንት ቤት ውስጥ ተከታለች ገባች ብሎ ያወቀ አንድም ሰው የለም። ሳምንት ሆናት ማንም ሳያገኛት እየተፈለገች ልጁ አጋጣሚ ከእስር ቤት የአንድ ወር እስሩን ይጨርስና